ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኝ ነበር? አዎ መልሳለሁ ብትል ነው። ሀሳብ ተስማምቼ የምርሽው? እስኪ ቆያ ታረጋለህ። ተመለሽ። ነገ ልመለስ አስቤያለሁ። ወደ አዲስ አበባ ማለት ነው። እስኪ ማይልኝ በጣም አመሰግናለሁ። የምሬን ነው። ደስ ብሎኛል። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። ለዛ ደግሞ በጣም ደስ ብሎኛል ከምላችሁ በላይ። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ እሑድ ላይ ያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ ድሮ ቤታችንን። ስለዚህ በቃ አሁን ሽርጉድ መባል አለበት ፋሚሊዎቼ። ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነው። እና በጣም ደስ ብሎኛል ከምላችሁ በላይ። በጣም አመሰግናለሁ። ናላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። ስመለስ እንግዲህ ምንድነው ሀሳቤ፣ ሰሞኑን ያው እየተፈጠረ ያለውን ነገር አይታችኋል። ያለውን ነገር ሁሉንም ነገር እያንዳንዱን ነገር ታውቃላችሁና ከዛ አንፃር ምንድነው ተመሳሳይ ነገር ነው ይዤ የመጣሁት። ማለት ሀሳቤ ያው አብርሽ ሰሞኑን እና አቤልንም ሁላቸውንም አስጠነቅቃቸዋለሁኝ እና ወደ ቤት እንድትመለሽ ይፈልጋለሁ ብሎኝ ነበረ እና እንዲሁም ወደ ውጭ ሀገር የሄድበትንም ፕሮሰስ እንዳቋረጥ ጠይቆኝ ነበር እና እኔ እሱ ነገር ማቋረጡን አላቋረጥኩትም። በትንሽ በአንዳንድ ነገሮች ምክንያት ፕሮሰሱ በጣም እንትን ብሏል። ማለት ለትንሽ ጊዜ ተራዝሟል። ሶ እኔ ደግሞ ብዙ ነገሮችን አስቤ ያው ካለሁበት ሁኔታም ነገሮች ከአንዳንድ ነገሮችም አንፃር እኔ ወደ ቤት ለመመለስ ወስኛለሁኝ። ስለዚህ ቁልፉንም እቀበለዋለሁ ማለት ነው እና ወደ ቤት እመለሳለሁ። ወደ መጀመሪያ ቤቴ ወደ ነበርኩበት፣ ብዙ ውጣ ውረዶችን ወዳየሁበት፣ ብዙ ነገር ወደ አሳለፍኩበት እና ያው ልጄ ወደ ተፈጠረበት ቤት እመለሳለሁኝ ማለት ነው እና ይህንን ነገር ሳደርግ ያው ዙሪያ ያሉ ሰዎች በሙሉ ማንም እንደማይረብሸኝ ቃል ገብቶልኛል። እሱ ነገር ላይ በደንብ እርግጠኛ መሆን እፈልጋለሁ። ምክንያቱም ከዚህ በኋላ እኔ ህይወቴ ማንም እየመጣ እንዲረብሸኝ አልፈልግም እና ይሄንን ነገሮች በደንብ እርግጠኛ ሆኖ እንዲያስቆምልኝ እፈልጋለሁኝ። ማናችን ሃይ እንዴት ነሽ? አለው ፈጣሪ ይመስገን ደህና ነኝ። ደህና ነኝ ያለው በሰላም ነው። ማሽ የለበሽው ከኔ ጋር እንደ አይነት ሆነ ሳይሆን መለብሰው ልብስ ስለምታውቂ ነው እንዴ? በምን አውቃለሁ ነው ያው የምወደው ልብስ ምን ቀን ላይ እንደምለብስ ታውቂያለሽ። ለዛ ነው። እሺ ሰላም በላቸው ፋሚሊዎቼ። ኦኬ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሩታም ደህና ናት፣ ሁላችንም ደህና ነን። አንቺም ደህና ነሽ? አዎ እኔ በጣም ደህና ነኝ እግዚአብሔር ይመስገን። አመሰግናለሁ። ከቀን ወደ ቀን ውበትሽ እየጨመረና እየደፋ እየመጣ ነው። በሰላም ነው? ፈጣሪ ይመስገን። ፈጣሪ ይመስገን። አይ ምርጥ ነሻል፣ አምሮብሻል። የምሬን እኮ ነው። እናት እስኪ ዞር እስኪ እንዴ ምን ነው? አይ አንዞርም ዞርም እንዴ ላይሽ እኮ ነው። አለባበስሽ ላይ ያለሽ ነው። ላደንቅልሽ ነው። ዞር ላይ አይ ይቅርብኝ፣ አይ ይቅርብኝ። ጥሩ ላይ ነሽ። ያማል አይደለ? አይ ጥሩ ላይ ነሽ ልትፈልጊ ነው። እሺ አመሰግናለሁ። ወከለኛ ካሜራማን አምሮባታል። በተለይ ከኋላ ምናምን ደግሞ አብዷል እንዴ አንተ ማል እንደ ያሳብዳል ለምመችስ እኔ ምለው ለዋላሽ ብቻ ነው እንዴ ለየትሽን ኩካዊ ታደርግልህ ያማል። አይ የፀሐይ ብርሃን ውሃ እለት ጠዋት ማታ የሚያገኝ የሚመስለው እሱ ብቻ ነው። ለዛ ነው። አይ አይደለም
እንደዛ አይደለም። አሁን ሌላ ነገር አታስወራኝ እንዴ? እኔ እኮ ለቁም ነገር የጠራሁት ምንድነው? ሌላ ነገር ታስቀምጣለህ እኮ ሌላ ነገር ግን ሰው ልጅ ማድነቅ ማንንም ኖርማል እኮ ነው። እያደነቅኩሽ እኮ ነው ያለው። ስትደነቂ ደግሞ እኔ ምን አልኩኝ? አመሰግናለሁ እኮ ነው ያልኩት። አፍርሽ ነው አይ እንደ ሌሎች ቱርክ ምናምን መሄድ ምናምን አይጠበቅብሽም። አንቺ ልጅ ልክ ያው በተፈጥሮ ፈጣሪ ሰጥተሽ አሪፍ ነው ጌታዬ ሆይ ድረስልኝ ብሏል እንዴ? እንዴ ከሆነ ያለንበት ሲቹዌሽን ግራ እየገባኝ ነው። ማድነቅም አይቻልም። ግራ እየተጋባው መጣው እንዴ። እኔ እንዳውም እኮ ሳደንቅሽ በጣም ደስተኛ ነው መሆን ያለብሽ። ደስታሽን ነው ማሳየት ያለብሽ ለሰዎች ማለት ነው። እሺ አሁን አድናቆትን ተቀበልሻል ያስባል። ተቀብያለሁ ከምስጋና ጋር። ያው ዛሬ ለደስታ ነው የጠራሽኝ ብዬ አስባለሁ። እራት ግብዣ ላድርግልህ ልትይ ነው? ቅርብ ሰዓት ግን በልቻለሁ። እራት መብላት ፈልገህ ነው? አይ ነው ቅርብ ሰዓት በልቻለሁ። አለባበስሽ እንደዛ ይመስላል ብዬ ነው። አይ እኔ ዝም ብዬ ፋ ማለት አማረኝና ፋ አልኩ ትላለህ። ምንልሽ ያለ ምክንያት ዘንድ እራት ልበላ ፈልጌ አይደለም ያለ ምክንያት ነው እንዴ? እሺ ስለዚህ ወደ ተፈለኩበት አላማ ስመጣ ለምንድን ነው የፈለግሽ? ለጥሩ ነገር ካልሆነ ይቅርብኝ። ምንም ነገር አይ ለጥሩ ነገር ነው። ለደስታ ካልሆነ ይቅር። ለደስታ ነው። ለደስታ ነው። እርግጠኛ ነሽ? አዎ። ኦኬ እንስማው። ለደስታ ነው ብዬ አስባለሁ። ያው የምስራች መስማት ደስ ይላልና እንስማው በደንብ ንገሪና አታጓጊና። እሺ ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኛል ነበረ? አዎ እመለሳለሁ ልትይ ነው? ሀሳብ ተስማምቼ የምልሽው እስኪ ቆያ ታረጋ ወደ ቤት ትመለሽ? ነገ ልመለስ አስቤያለሁ። ወደ አዲስ አበባ ማለት ነው? እስኪ ማይልኝ ብዙ አትደሰት። ቆይ አመሰግናለሁ። ዛሬ ብቻ ስለተቀበልሽ አመሰግናለሁ። ምን ተገኘ? በጣም አመሰግናለሁ። የምሬን ነው። ደስ ብሎኛል። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። ለዛ ደግሞ በጣም ደስ ብሎኛል ከምላችሁ በላይ። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ እሑድ ላይ እያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ የድሮ ቤታችንን። ስለዚህ በቃ አሁን ሽር ጉድ መባል አለበት ፋሚሊዎቼ። ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነውና በጣም ደስ ብሎኛል ከምላችሁ በላይ። በጣም አመሰግናለሁ። እሺ ምንም ነገር የለኝም። ምንም አይደለም ግን ማለት ነው እንትኑን አልታውኩትም። ምኑ ወደ ውጭ ሀገር መሄድ አልፈልግም። ትልቅ ሰርፕራይዝ አለሽ በዓለም አይደለ ነገር ነገ ገናም አይደለ። ለማንኛውም አንድ ጊዜ ሰላም ፋሚሊዎች እንዴ እኔ ስንው እንዴ ይዋት እኔ ካፌ ነጥቅ ለማለት ነገር ነው ማላልሻቸው ብታስቢያቸው መጀመሪያ ገና ስትጀምሪ ጀምሮ ሰላም ፋሚሊዎች እንዴ እኔ ራሴ እኮ በጣም ሌላ ሀሳቡ ስለሆንኩኝ ተጨናንቄ በቃ ያም ሆነ የረስተሽዋል ስለረሳሽው ደግሞ ግን ይቅርታ ግን እንኳን አደረሳችሁ እንኳን አብራ አደረሳችሁ። ሰላም ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሙሉ አይደለም ያንተ ንግግር አምጣው እኔ ልናገር። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ያው እንትን ረስታል። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል ለመድኃኒታችን የሚለው ረስታው ነበር። በሰላም አደረሳችሁ። የአንድነት የመተሳሰብ የሰላም የፍቅር ሰላም የሚወለድበት ፍቅር የሚወለድበት ጊዜ ይሁንልን እና ገናን ስናስብ ሁልጊዜ ያው ትውስታችን የሚሆነው ምንድነው? የክርስቶስ ኢየሱስ ልደት ነው አይደለ? የክርስቶስ ኢየሱስ ልደት ነው። ሁላችንም ትውልዱን ነው የምናስበው። ክርስቶስ ኢየሱስ ተወልዶ እኛን ከኃጢአት ከሞት ከአርነት ያዳነበትን ነው የምናስበውና ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። አባቴ እንኳን አብሮ አደረሰን። ያራዳ ልጅ እንኳን አደረሳችሁ። አብሮ አደረሰን። ዛሬ ምንድነው? ነገ ምንድነው? በዓል የምን በዓል? የገና በዓል ማለት ነው። እንኳን አደረሳችሁ በሏቸው። እንኳን አደረሳችሁ። እንኳን አደረሳችሁ። እንወዳችኋለን። እንወዳችኋለን።
ለሁላችሁም ማለት ነው። እዚህ ሰፈር ናችሁ? አዎ እዚህ እዛች ጋር ነገ ለገና ስጦታ አላችሁ። እሺ ሁላችሁም እሺ እመጣለሁ። እሺ ነገ እዚህ ጋር ትኖራላችሁ። እዛ ጋር ኧረ እዚህ ጋር እንጠብቃለን። እዚህ ጋር ትጠብቀናለህ? በቃ መተን ለገና ስጦታ እንሰጣችኋለን። እሺ እሺ መልካም በዓል ይሁንላችሁ። ሂዱ አሁን ተጫወቱ። ናኒ ጓድ ሲያሳዝኑ ልጆቹ ደስ ይላሉ በጣምና ልጅነታችንን የሚያስታውሰናል በዓል በደረሰ ቁጥርና ድሮ ልጅ እያለን ምን ሆኖ አይነት ሞመንት ነው ልጆቹ ላይ ያየው። ታስባችሁታል? ነገ ገና መሆኑ ባይዘው ትልቅ ስንሆን ስናርግ ምናምን ነገ ገና መሆኑን ሁላ እንረሳለን። በራሳችን ላይ በራሳችን ህይወት በራሳችን አንዳንድ ነገሮች እንጠመድና በዓሉን ሁሉ ነገሮችን እንረሳለንና አይ የምር ግን የሌለን ያማረው ይችላል። ስልኬን ስጠኝና ልሂድ። ምንድነው? እሺ ስልኬን ስጠኝ። ሰልቻለሽ እንጂ የምር ችግር የለውም። እሺ ወደዛ ዞር እንሄዳለን። በእናትህ ወደዛ ዞር። አንተ ሰውዬ አታሳፍረኝ። አዲስ ነገር እኮ የለም ባልሽ ነበርኩ አይደል እንዴ? ነበር ካይኖ ግን ልሂድበት። አታሳፍረኝ። አዲስ የመጣ ነገር አለ ወይ አባቴ? እሺ እሺ ለገና ስጦታ ነው። ለገና ስጦታ ነው። ነገ ስልስታችሁ ትመጣላችሁ። እኔ ግን አላገኘሁኝም። እሺ እኔ አባት ችግር የለውም። ያው በቃ እነሱ ሰጥተውኛል። እሺ ሂዱ ተጫወቱ፣ ተጫወቱ። እዚህ ጋር እናንተን የማይመጥን ነገር እያወራን ነው። የግና ስል ነገ እሺ ነገ እሺ በዚህ የግና ስል ሰርችልስተ ነገ ስላችሁ ጠብቁን። ለነሱ አይሆንም የምናወራው ወሬና እንደዛ ነው። እሺ ሲያምሩ እኔ ምን ሄጃ አይ ያሳቀከኝ እንዴ? ወደዛ ዙር፣ ወደዛ ዙር። እኔ ምን አዲስ ነገር ኖሮ ነው? ወደዛ ዙር። እሺ የግል መንግስት ይሄ ነው። እሰይ አለለ እሺ ለማንኛውም ፋሚሊዎቻችን ፈታ ዘና እንዳላችሁ እርግጠኛ ነኝ በዛሬ ቪዲዮአችን።